ከኤርትራ ጋር ጸብ የገባ ነው በሰሜኑ ጦርነት መከላከያ ትግራይ በገባ ጊዜ ላይ ከዛ ጊዜ ጀምሮ የተነሳ ጸብ ነው። ይሄንኑ ጠቅላይ ሚኒስትሩ ያሉትን ነገር ከጠቅላይ ሚኒስትሩ ቀድመው የሻቢያው አለቃ ፕሬዝዳንት ኢሳያስ ተናግረውታል። የጌታቸው ረዳን ኢንተርቪው ካያችሁ ይሄንን ጠቅላይ ሚኒስትሩ ከማንሳቱ በፊት በግልጽ ሲናገር ነበር። ጦርነቱ እንዳይነሳ ጦርነቱ ከተነሳ ግን አዝማማው ያየን ነው። የሻቢያ መንግስት አድቫንቴጁን ሊወስድ ይችላል። የሻቢያ መንግስት ወደ ሰሜኑ የኢትዮጵያ ክፍል በነበረው ጦርነት ውስጥ በቀጥታ የተሳተፈበት የገባበት መንገዱ በቲፒኤልኤፍ የሚሳኤል ግብዣ ቢሆንም ኢንቴንሽኑ ግን ጦርነቱን ዘላቂ ጦርነቱን ውስብስብ ማድረግ ነበር። አሁን ጉዳዩን ከባህር በር ጋር ማገናኘት ለምን ፈለገ? ከቀይ ባህር ጋር ሌሎቹ ጋር ከአክሰስ ቱ ዘ ሲ ጋር ለምን አገናኙ ስልን ይሄማ ለሻቢያ መንግስት ሰኞና ሰኔ ነው ተገጣጠመለት። የጅቡቲም እንደዚሁም ደግሞ የሶማሊያ መሪ ተገኝተው ነበር። እነዚህ ሀገራት አጌንስት ኢትዮጵያ ለማስቆም የእስከርፑ አካል የማድረግ የኢትዮጵያን ለማነቅ አገልግሎት እንዲሰጡ ለማድረግ ርብርብ ታደርጉ። ያ ርብርብ አልሰራም። ኤርትራውያኖቹ የሚሉት ነገር አለ። እኛ በደም ነው ያገኘነው፣ በደም ነው ባህር በሩን የተቆጣጠርነው ይላሉ። የአሰብ ጉዳይ ስናነሳ ኤርትራ ወንድሞቻችን እንደሚሉት በጉልበት የወሰዱት ሳይሆን እኛ የኢትዮጵያ መንግስት የሰጡ ነው። ባይዞ ይሄ በህግ ማውራት ስለምንችል ነው። በጠቅላይ ሚኒስትሩ በትናንቱ ንግግር አንድ እርግጠኝነት የታከለበት ጉዳይ ተነስቶ ነበረ። ባህር በር ጥያቄ ይሳካል በባሌ በቦሌ። ምን ማለት ነው? ያለ ማንም ጣልቃ ገብነት የምንጠቀምበት ባህር በር ያስፈልገናል። ለዚህ ደግሞ አስፈላጊውን ዋጋ ለመክፈል ዝግጁ ነን። ጤነኛ መንግስት ካለ አስፈላጊ ዋጋ ማለት በኢኮኖሚያችን ውስጥ ካሉ አሴቶች ውስጥ የሚፈልጉትን መርጠው ተደራድረን ድርሻ ሰጠን የባህር በር ባለቤት መሆን ጤነኛ መንግስት ካለ። ጤነኛ መንግስት ከሌለስ ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ ይህ የሀገር ጉዳይ ዝግጅታችን ነው። ዛሬ በወቅታዊ ጉዳይ ተገናኝተናል። የውጭ ጉዳይ ኢንስቲትዩት ተመራማሪ ሆኑት አቶ ሽመልስ ኃይሉ አብረውን ቆይታ ያደርጋሉ። አፈወርቅ በደዊ የወጣቱ የፖለቲካ ተንታኝ እሱም አብሮን አለ። ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት ያቀረቡት ንግግር ነበር። እሱም መሰረት አድርገን ነው ቆይታ የምናደርገው። በህዝብ ተወካዮች ምክር ቤት አባላትም የተነሳላቸው ጥያቄ ከኢትዮ ኤርትራ ሰሞነኛ ወይም ደግሞ ወቅታዊ ጉዳይ ጋር የተያዘ ነበርና ከኤርትራ ጋር ጸብ የገባ ነው በሰሜኑ ጦርነት መከላከያ ትግራይ በገባ ጊዜ ላይ ከዛ ጊዜ ጀምሮ የተነሳ ጸብ ነው፣ የባህር በሩ ጉዳይ ኋላ የተነሳ ነው የሚል ነገር አንስተው ነበርና ነገር ግን በህግደፍ በኩል ደግሞ ይህንን ጉዳይ ከባህር በሩ ጋር የማያያዝ ነገርን እየተመለከትን ነው። ይህንን ሴራ እንዴት ትመለከተዋለህ? ይህንኑ ጠቅላይ ሚኒስትሩ ያሉትን ነገር ከጠቅላይ ሚኒስትሩ ቀድመው የሻቢያው አለቃ ፕሬዝዳንት ኢሳያስ ተናግረውታል። ለምሳሌ ተኮሊፍና ሲሉ ምንድነው እያሉ የነበሩት? ፕሬዝዳንት ኢሳያስ ተደናቀፈብን ሲሉ ምን እያሉ ነበር? በወቅቱ ምንድነው የተደናቀፈባቸው? ምን ፈልገው ምንድነው ያጡት? ይሄን መጠየቅ ብቻ በቂ ነው። ክቡር ጠቅላይ ሚኒስትሩ ከሻቢያ መንግስት ጋር ግጭት ውስጥ የገባ ነው ኢትዮጵያ የሚገባትን ተገቢውን የባህር በር ጥያቄ ስላነሳች አይደለም። መጋጨት የጀመርነው ግጭታችንም ወደ ክላይማክሱ የቀረበው በትግራይ ጦርነት ውስጥ ነው ሲሉ ይሄ አዲስ እውነት አይደለም፣ የነበረ እውነት ነው፣ መሬት ላይ የነበረ እውነት ነው። ዛሬ ይሄ ነገር እንደ አዲስ እያስጮኋቸው ያሉ የሻቢያ ግልገሎች አብዛኞቹ ግጭቱ በነበረበት ሰዓት ላይ ይህንን ዜና ሲያወሩት ነበር። በኢትዮጵያ መንግስትና በሻቢያ ወታደሮች መካከል ግጭት ስለመፈጠሩ ይነግሩን ነበር የነበሩ ሰዎች ነበሩ። ዋናው ነገር የግጭቱ መነሻ ምክንያቱ ምንድነው በሁለቱ ኃይሎች መካከል ብለን ካሰብ ወደ ጥቅምት 24ቱ መመለስ ያስፈልጋል። ወደ ጥቅምት 24ቱ ስንሄድ ህወሓት የኢትዮጵያ መከላከያ ሰራዊትን ወይም ደግሞ የሻቢያ የበቀል ጥም ያለበትን የሻቢያ ሰራዊትን ገድቦ የያዘውን ሰሜን ኃይል የሰሜን እዝን ጥቃት ሲሰነዝር ያንን ጥቃት ተከትሎ የተለያዩ ኃይሎች በቀጥታም በተዘዋዋሪም ከኢትዮጵያ መንግስት ከኢትዮጵያ መከላከያ ሰራዊት ጎን ሆነው ተዋግተዋል። እነዚህ ኃይሎች የውስጥም የውጭም ኃይሎች ነበሩ።
ግን እንዴት ገቡ ኢንቴንሽናቸውስ ምን ነበር ከተባለ የተለያየ ነበር። የሀገር ውስጥ ዶሜስቲክ ኢንቴንሽኑ ምን ነበር? ሀገር እንደተጠቃ ሰራዊት ሲጠቃ ሀገር የተጠቃ ብሎ አብዛኛው ከመከላከያው ጎን የቆመ ኃይል ነበር። የሻዕቢያ መንግስት ግን ሲገባም የገባበት መንገድም ሲገባ የገባበት ምክንያትም ይለያየ ነበር። የገባበት መንገድ የህወሓት ኃይሎች ወደ አስመራ የወረወራቸው ሚሳኤሎችን ተገና አድርጎ ወይም ደግሞ በሚሳኤል የቀረበበትን ግብዣ ተቀብሎ ነው የገባው። የኢትዮጵያ መንግስት ያንን የሻዕቢያ ላይ ያንን ጥቃት ሲሰነዘር የኢትዮጵያ መንግስት አንድ ግዴታ ነበረበት፣ ዓለም አቀፍ ግዴታ። የዓለም አቀፍ ግዴታ ምንድነው? ከኢትዮጵያ መሬት ላይ በሌላ ሉዓላዊት ሀገር ግዛት ላይ ጥቃት እንዳይሰነዘር የመከላከል ግዴታ ነበረበት። ያኔ የነበረው የኢትዮጵያ መንግስት ቁመና የመከላከያ ሰራዊቱ ቁመና ያንን ጥቃት ማስቆም የሚችልበት ሁኔታ ላይ አልነበረ፣ ራሱን የሚከላከልበት ሁኔታ ስለነበረ። ስለዚህ ራስን ለመከላከል ሲባል የኢትዮጵያ መከላከያ ሰራዊት ራሱን በመከላከል ላይ ተጠምዶ ስለነበረ የህወሓት ኃይሎች በኤርትራ መንግስት ላይ የሚያደርሱትን ጥቃት መከላከል አይችልም ነበር። ስለዚህ ለኤርትራ መንግስት ያ ዓለም አቀፍ ክፍተት ነበር። ምክንያቱም በኢትዮጵያ ግዛት ውስጥ ሆኖ በአስመራ ላይ ጥቃት መሰንዘር የሚችልና ፍላጎትም አቅምም የነበረው በተግባር ደግሞ እያደረገ የነበረ ኃይል ትግራይ ውስጥ ነበር። ያንን ተገና አድርጎ የሻዕቢያ መንግስት ወደ ጦርነቱ ገብቷል። ወደ ጦርነቱ ገብቶ ያደረጋቸው ነገሮች በጠቅላላ ግን የሻዕቢያ የቆየ ያደረ የበቀል ጥማቱን ነበር ሲወጣ ነበር። ይሄንን በአንድ በኩል እነዚህን ተው ማለት፣ በሌላ በኩል ደግሞ ከቲፒኤልኤፍ የተሰነዘረበትን ጥቃት የመመከት ኃላፊነት የወደቀበት በኢትዮጵያ መንግስትና በኢትዮጵያ መከላከያ ሰራዊት ነው። ይሄ በወቅቱ የነበረ የአደባባይ እውነት ነው። ዓለም አቀፍ ሚዲያዎች ሲዘግቡት የነበረ እውነት ነው። የሻዕቢያ መንግስት የበቀል ጥማቴን አልተወጣውም፣ እሱን ነው ተቆልፍ ነው የተባለው። ማውደም የነበረብኝን ያህል አላወደምኩም፣ ይሄንን እሱን ነው ተቆልፍ ነው የተባለው። ሴቶችን መድፈር የነበረብኝን ያህል ሴቶች አልደፈርኩም፣ ይሄ ነው ተቆልፍ ነው የተባለው። ተደናቀፈብን የተባለው ይሄ ነው። እናንተ ይህን ያህል ዓመት ወደ ኋላ መልሳችሁናል፣ እኛ ደግሞ ይህን ያህል ዓመት ወደ ኋላ መልሳችኋለን ተብሎ በየግድግዳው በየሰው አካል ላይ ሲጻፍ ዓለም አቀፍ ሚዲያ ዓለም ይሄን ሲዘግብ ነበር። ይሄ እውነት ነው። ይሄ አደባባይ እውነት ነው። በወቅቱ የኢትዮጵያ መንግስት በአደባባይ ላይ ወጥቶ ግን ይሄንን ነገር የሚናገርበት አቅም ነበር ወይ? ምክንያቱም በአንድ በኩል ከጀርባ አጥቅተውታል። ስለዚህ ጥቃቱ ሲስተሚክ ስትራቴጂክ ጥቃት ነበር። ያንን ጥቃት መመከት ላይ እያለ ህልውናህን መቀመጫህን ማረጋገጥ ላይ እያለ ሌላ ጸባት ጀምር። ዲስ ኢዝ ናቹራል። ይሄ ስትራቴጂክ አይደለም፣ ኢትስ ኖት ሲስተሚክ፣ ናቹራል ነው። ይሄ አንዳንዴ በጀግንነት በጦር ሜዳ የሚባል ነገር አለ። ጦርነትን መቼ እንደምትዋጋ ማወቅን ያክል እውቀት የለም። አንዳንድ ሰዎች ለምሳሌ ያኔውኑ የሻዕቢያ መንግስት ያኔውኑ ያንን ተግባር ፈጸመ፣ ትላንትና ጠቅላይ ሚኒስትሩ የዘረዘሯቸውን ተግባራት ሲፈጽም ያኔውኑ ለምን አልተዋጉትም ብሎ ይጠብቃል። ያንን ማድረግ የሚቻልበት ነባራዊ ሁኔታ ነበር ወይ? ያንን እንዲያደርግ የሚጠብቁ ሰዎች ያንን ፌዴራል መንግስቱ ያንን እርምጃ ቢወስድ ኖሮ ከጀርባ የሚወጉ ሰዎች ነበሩ። መሰረተ ልማት ለምን ታወድማለህ ብሎ ሻዕቢያን ቢወጋ ኖሮ ቲፒኤልኤፍ ከኋላ ይህን መከላከያ ሰራዊት ይወጋ ነበር። ስለዚህ ያኔ የነበረውን ነባራዊ ሁኔታ የሚረዳ ሰው፣ ያኔ የነበረውን ነባራዊ ሁኔታ በተጨባጭ የሚያክሰው ትላንትና በግልጽ ተናግሯል ጠቅላይ ሚኒስትሩ። ከሻዕቢያ ጋር ለመዋጋት የሚያስችል ሌላ ግንባር ፈጥረን ከሻዕቢያ ጋር መዋጋት የሚያስችል አቅም አልነበረንም ብሏል በወቅቱ እንጂ የባህር በር ጉዳይ በምንም አይነት መንገድ የጸብ ምክንያት ሊሆን አይችልም። ምክንያቱም የኢትዮጵያ ኢኮኖሚ ሲረጋጋ፣ የኢትዮጵያ ፖለቲካ ሲረጋጋ፣ የኢትዮጵያ ሶሳይታሊ ኢትዮጵያ በማህበረሰባዊ ወይም በህብረተሰብ ደረጃ የኢትዮጵያ ህዝብ ሲረጋጋ ይሄንን ጥያቄ ማንሳቱ ኢትስ ናቹራል ነገር ተፈጥሯዊ ነው። ይሄ አለማንሳት ነው ስህተት የሚሆነው። ጥሩ አፈወርቅ፣ ሽመልስ ወደ አንተ ልምጣና እንግዲህ በዋነኛነት የሚነሳው የኢትዮጵያ መንግስት በወቅቱም ቢሆን ልክ የጦርነቱ የመጀመሪያ ምዕራፍ እንደተጠናቀቀ የሰብአዊ መብት ኮሚሽን በኢትዮጵያ በዶክተር ዳንኤል በቀለ የሚመራውና እንደዚሁም ደግሞ ከዩኤን ናቸው ጋር ከተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ጋር በጋራ በመሆን ያወጡት አንድ ጥናት ነበረ። በጦርነቱ ማን ምን ፈጸመ በሚል የቀረበ ሰፊ የሰብአዊ መብት
ጥሰትን በተመለከተ ማለት ነው የኢትዮጵያ መንግስት ጥናቱን ተቀብሎት ነበረ በወቅቱ ማለት ነው። በህግደፍ በኩል ደግሞ ወይም በሻቢያ በኩል ደግሞ ይህንን ሙሉ ለሙሉ አልቀበልም ሪጀክት ማድረጉ ይታወቃል። ሶ ይሄ ጉዳይ ያኔ የጀመረ መሆኑን ያስረዳም ወይ በአንድ በኩል? አሁን ደግሞ የኤርትራ መንግስትስ ጉዳዩን ያኔ የተፈጸመውን ጸብና ግጭት አሁን ጉዳዩን ከባህር በር ጋር ማገናኘት ለምን ፈለገ? በጣም ጥሩ ጥያቄ ነው። አፈወርቅ በደንብ አንስተዋል። አንደኛ ኢትዮጵያን ከቀይ ባህር በመራቅ ደረጃ የተቀመመ የተቀረጸ አይዲያ ነው ያለው። ሁለተኛ ኤጌንስት ኢትዮጵያ ነው። በአጠቃላይ ሲማሩ ሲያስተምሩ ሌሎቹን በራሳቸው ብቻ ሳይሆን ኢትኖናሽናሊዝምን ሌሎች ኮሎኒያል ቴሲስን ወደ ኢትዮጵያ ሲያመጡ ሌሎቹም ኢትዮጵያ ውስጥ ያሉትም ጭምር ኤጌንስት ኢትዮጵያን ስቴት ሲያስተምሩ የቆዩ ቢኮዝ አርኪቴክት ኦፍ ኢትኖናሽናሊዝም ኢትዮጵያ ውስጥም የኤርትራ ከዛ የመጣው አሁን ሻቢያ ሆኖ የወጣው አካል ነው። ያ በአጠቃላይ የኢትዮጵያ ሀገረ መንግስት ላይ የተቋቋመ አይዲያ ነው። ሄዶ ሀገርን ገንጥሎ ወስዶ መንግስት የሆነው ይሄን አይዲያ ያለው ያ ብቻ ሳይሆን ይሄን ፋይናንስ ሲያደርግ የነበረው ይሄንን በሚሊተሪ በተለያየ መንገድ ሲደግፍና ሲያደራጅ የኖረ አካል ኢትዮጵያ ከቀይ ባህር እንድትርቅ ይሄ ነው ኢትዮጵያን ባለፈው 30 ዓመታት ኢትዮጵያ ውስጥ ያለው የፖለቲካ ግሩፕም ቅድም እንዳነሳውት ሻቢያ ራሱ ያስተማረው ጭምር ስለነበረ ኢትዮጵያን ከቀይ ባህር መራቅ ላይ ተስማምቶ ዛሬ ደረሱ ማለት ነው። ሶ ኢትዮጵያ ውስጥ ለውጥ ሲመጣ የመጀመሪያው ለማድረግ የታሰበው ይሄንን ፊሎሶፊ መቀየር ነው። አንድ ህዝብ ሁለት ሀገር ውስጥ ያሉትን በጋራ በሰላም የሚኖርበት መንገድ እንስራ ነው። ለዛ ነው ኢትዮጵያ ሳክሪፋይስ አድርጎ ኢትዮጵያ መንግስት የመጀመሪያው ውጭ ጉዳይ ፖሊሲው ስራ የነበረው ይሄን ነው። የጠቅላይ ሚኒስትሩ የመጀመሪያው ለኤርትራ ነው ጥሪ ያቀረበው የሻቢያን የመንግስት ቢሄቪየርን እያወቀ ግን ይሄ ቢሄቪየር እዚህ ላይ ማቆም አለበት፣ እኛም የምንከፍለው ዋጋ እንክፈል። የኤርትራ ህዝብም እስከዛሬ ብዙ ዋጋ ከፍለዋል። መሀል ላይ እንድና ያለውን ነገር ወደ ሰላም እናምጣ ተብሎ ይሄ ሄደዋል ማለት ነው። ነገር ግን ቅድም አፈወርቅም በደንብ እንዳነሳው ይሄ ጸባይ አልለቀቀም። ያንን ኢትዮጵያ በደከመችበት ጊዜ አቅሟ ባላላ ጊዜ ሀገሪቱ ቨልነራብል ነው ሆነች። ያን ብቻ ሳይሆን ኢትዮጵያ ሀገር ውስጥ እየተዋጋችበት ያለው መንግስት የነበረ አካል ጋር ነው። ያ በውስጥ ራሱ መንግስት አዲስ መንግስት ቢፈጠርም የሀገሪቱን ዲፕሎማሲ የሀገሪቱን ኔትወርክ ተጠቅሞ ኢትዮጵያ ውስጥ ዓለምን ሁሉ ነው ሞቢላይዝ ያደረጉ። ሶ በውስጥ የፖለቲካ ያልጠራ የፖለቲካ በውጭ ደግሞ የዓለም አቀፍ ጫናን ተገን አድርጎ የሻቢያ አካል ያንን ኢትዮጵያ ላይ ያለውን ሂደቱን ተጠቀሙ ማለት ነው። ምኑን ነው መተው አለብን፣ ማስተካከል አለብን፣ ከዚህ በኋላ እዚህ ላይ ብንቆርጥ ይሻላል ተብሎ የተካሄደውን ነገር ትቶ ወደ ኋላ ተመልሶ ሪቬንጅ የማድረግ ያንን ጦርነት እንዳጋጣሚ ተጠቅሞ መሰረተ ልማቶችን ማውደም፣ ኢንዱስትሪ ማውደም ሁኔታዎች ባይዜ ዛሬ ብቻ ተገለጹ አይደለም፣ በዲፕሎማሲ ሲገለጹ ነበር። ላይክ ለምሳሌ ከኤርትራና ኢትዮጵያ ግንኙነት ለምንድን ነው ግልጽ የማይሆኑ ህጋዊ ለምንድን ነው የማይሆኑ የሚለው የኢትዮጵያ ዲፕሎማቶች በየጊዜው ይገልጹ ነበር። ስትራክቸር የለም ወይ ፍላጎት የለም። ላይክ የኤርትራ ሬጂም የምናያቸው የመንግስት አወቃቀር ዲፕሎማቶች ግንኙነት ኢምቦዮች የሚነጋገሩበት ሚኒስቴሮች ኮሚሽን አቋቁሞ የሚሰራበት ሌሎች የመንግስት ተቋማት ተቋም ግንኙነት የሚታረግበት ሁኔታዎች የሉም። እንዴት እንነጋገር የሚል ዲፕሎማቶች ሲያነሱ ነበር። ባለፈው ደግሞ የጌታቸው ረዳን ኢንተርቪው ካያችሁ ይሄንን ጠቅላይ ሚኒስትሩ ከማንሳቱ በፊት በግልጽ ሲናገር ነበር። ጦርነቱ እንዳይነሳ ጦርነቱ ከተነሳ ግን አዝማማው ያየን ነው። የሻቢያ መንግስት አድቫንቴጁን ሊወስድ ይችላል። አይተዋል ሁኔታውን መቋቋም የማንችለው ሁኔታ ውስጥ ነው ያለን። ይሄንን ወደ ሌላ ሊወስዱ ይችላሉ የሚል ሲነሳ ነበር እና ይሄ ጸባይ የተለመደው ኢትዮጵያ ቢቀየር ብላ ስትሰራ የቆየችበት ግን መቀየር ያልቻለች ነው። ስለዚህ አሁን ከቀይ ባህር ጋር ሌሎቹ ጋር ከአክሰስ ቱ ዘ ሲ ጋር ለሚያገናኙ ስልን ይሄማ ለሻቢያ መንግስት ሰኞና ሰኔ ነው ተገጣጠመለት። ወደ ዓለም አቀፍ ሌሎቹ ኢትዮጵያ ወደዛ እንዳትሄድ ከሚፈልጉት አካላት ጋር ከፍ ብሎ ለማሄድ አዲስ አጀንዳ ነው። ምክንያቱም ሁልጊዜ ኢትዮጵያ ከሁለቱ ውሃዎች እንድትርቅ የሚፈልግ አካልም ጭምር ስላለ ያንንም እንደገና በአዲስ ለሞቢላይዜሽን አዲስ ሪሶርስ ሞቢላይዝ ለማድረግ እንደ ሁኔታ ለመጠቀም ነው እንጂ አፈወርቅ እንዳነሳው የሬድ ሲ ኢትዮጵያ አክሰስ ቱ ዘ ሲ ከኢትዮጵያ በላይ አፍሪካ ቀንድ ላይ ያሉት ሀገራትን በጣም ይጠቅማል። እንዴት
የኢትዮጵያ ኢኮኖሚ ግዙፍ ኢኮኖሚ ነው። ትንሽ ከዚህ በላይ ካደገ ደግሞ ብዙ ኮንሱም የሚያደርግ ነው አለ 130 ምናምን ፕላስ ሚሊዮን ህዝብ ማለት ይበላል፣ ይጠጣል፣ ይለብሳል። ይሄ ነው ኮንሰምፕሽን ነው፣ ማርኬት ነው። ስለዚህ በዚህ መንገድ ይሄ በቀይ ባህር በኩል ለምሳሌ በአሰብ በኩል ብንቀሳቀስ ኢኮኖሚ በአንድ አመት ውስጥ የኤርትራን ኢኮኖሚ ይለውጣል። ምክንያቱም ሆርኖ ፋብሪካ ላይ ያሉት ሀገራት ትናንሽ ናቸው በቁጥር በትንሽ የኢትዮጵያ ኢኮኖሚ እንቅስቃሴ ሊያድጉ ይችላሉ። ሁለተኛ የቀይ ባህር አካባቢ ያለው የኤርትራ ያለማ መሬት ነው። ምንም የተለየ የለማ ነገር የለም። ስለዚህ ይሄንን እናልማ፣ እኛ ምን እንጠቀም፣ እናንተ የምትጠቀሙ ሌሎቹም ከዛ በላይም ደግሞ መጠቀም ብቻ ሳይሆን ከዛ በላይ የምትፈልጉ የኢኮኖሚ ጥቅማ ጥቅሞችን እንሰጣቸዋለን። ተደራደሩናና መሬት ውሰዱ ናና ትልቅ የኢትዮጵያ ኤርላይንስን ማግኘት አሜሪካ ሼር እንስጥ ቢባል እንኳን ሌሎቹ ኤርትራ ቀርቶ አሜሪካ የሆነ ከኤርላይንስ ሼር እንሰጣለን ቢባል አሜሪካ ያቅማማሉ። ኢኮኖሚካሊ ስፒኪንግ ሻቢያ መንግስት ልማት እንደ ትሬት ነው፣ ስርዓት እንደ ትሬት ነው። ቢኮዝ በስርዓት አይደለም ዛራ እና ያንን አዳዲስ ነገሮችን የሚያወናብዱበት ጉዳዮችን በመጠቀም በዛ ሬጂም ሰርቫይቫል ነው ማለት ነው። ኢትዮጵያን እንደ ሬጂም ሰርቫይቫል ተጠቅሞ መቆየት ነው። በጣም ጥሩ አፈወርቅ፣ ወደ አንተ ልመለስ። እንግዲህ የሻቢያም ወይም ህግደፍ ሆነ የግብጽ የቀጠናው ስትራቴጂ እንግዲህ በቀውስ ወይም ደግሞ በፈንጂ አጥር ሀገራትን ማስተሳሰር ነው። በኢትዮጵያ ደግሞ አሁን የጀመረችው በተለይም ደግሞ በኢነርጂ ማስተሳሰር ተግባራትን በሰፊው እየተመለከትን እንገኛለን እና በሰሞኑ የአይሻ 2 የነፋስ ማመንጫ ኃይል ሲመረቅም የጅቡቲም እንደዚሁም ደግሞ የሶማሊያ መሪ ተገኝተው ነበረ። በአንድ በኩል ጦርነት ጎሳሚና ወይም ደግሞ አታሞ የሚመታ ኃይል አለ። በሌላ በኩል ደግሞ የሰላም የኑነት ተባበርና አብረን እንቁም በቀጠናው ላይ የሚል ደግሞ ኃይል ተፈጥሯል። እድምታው ምን አየኸው? በተለይም ደግሞ መሪዎቹ መተው ከነዋሪው ጋር የነበራቸውን አብሮ ጫወታ፣ መተቃቀፍ፣ በቋንቋ የመግባባት ሂደቶች እድምታው ምንድነው? ትርጉሙስ የሚለውን እንመልከተው። ቅድም ምን ይምሳነሳውም አቶ ሽመልስም ሲጨምርበት ያለው አንድ ነገር አለ። የሻቢያ መንግስት ወደ ሰሜኑ የኢትዮጵያ ክፍል በነበረው ጦርነት ውስጥ በቀጥታ የተሳተፈበት የገባበት መንገዱ በቲፒኤልኤፍ የሚሳኤል ግብዣ ቢሆንም ኢንቴንሽኑ ግን ጦርነቱን ዘላቂ ጦርነቱን ውስብስብ ማድረግ ነበር። ያደረጋቸው ነገሮች አብዛኞቹ የዛ ማሳያ ናቸው። አብዛኞቹ ጦርነቱን የማወሳሰብ አብዛኛው የኢትዮጵያ መንግስት ባለም አቀፉ ማህበረሰብ የተወቀሰበት የተወነጀለበት አብዛኛው ተግባራት የተፈጸሙት በሻቢያ መንግስት ነው። እነዛ ተግባራት ምንድነው ጥቅማቸው ከተባለ ጦርነቱ ሰስተነብል ማድረግ አላማን የነበረው ነው። ዋናው ነገር የሻቢያ መንግስት ለምንድነው የተረጋጋችው ኢትዮጵያ እንዳትኖር የሚፈልገው? ምክንያቱም በቀጠና ውስጥም ሆነ ከቀጠና ውጪ በተገኙ ጦርነቶች ሁሉ የሻቢያ መንግስት ቀድሞ ይገኛል። ለምሳሌ ጅቡቲ ብትሄድ፣ ለምሳሌ ሶማሊያ ብትሄድ፣ ለምሳሌ ኬንያ ውስጥ ብትሄድ፣ ለምሳሌ ሱዳን ውስጥ ብትሄድ ከማንኛውም ግጭቶች ጀርባ ታገኘዋለህ የሻቢያ ነች። ሱዳን ውስጥ በግልጽ ነው አሁን የሚታየው። በሶማሊያ ውስጥ በግልጽ ነው የሚታየው፣ በተለይ በአልሸባብ በኩል። ከቀጠናችንም ወጥቶ ለምሳሌ በዩክሬንና ራሽያ ጦርነት ማየት ትችላለህ እኮ። ዓለም ቢያንስ ኢምፓርሻል ለመሆን ስትራቴጂካሊ ኢምፓርሻል ለመሆን ጥረት ሲያደርግ የሻቢያው መንግስት ይሄ እናንተ የምታደርጉት ጦርነት የኛም ጦርነት ነውና ከፊት እኛን ምን እንሰለፍ አለብን አስታጥቁን ይሉ ነበር። ይሄ የጥማንሳ ፖለቲካ የሚባለው እሱ ነው። በቃ ጦርነት ባለበት ይሄ በኦሮምኛ እንደባባል አለ፣ በሪ ሆንጌ ሰሬ ደፍታት ይባላል። የረሃብ ዘመን ለውሻ ይሆናል ማለት ነው። በቃ ምክንያቱም በየቦታው የወዳደቀ ካርከስ ስለምታገኝ ለውሻ ይሆናል። ለሻቢያ እንደዛ ነው። ሻቢያን እንዴት ነው ዲፋይን የምታደርገው ብትል ለኔ በኢትዮጵያ አንገት ላይ የተቀመጠ ለኢትዮጵያ ማነቂያነት የሚያገለግል ስካርፕ አድርጌ ነው የምወስደው። ስለዚህ ይሄ መንግስት ለምንድን ነው የተረጋጋች ኢትዮጵያን የማይፈልገው ከተባለ በሶስት ምክንያት። አንደኛው የተረጋጋች ኢትዮጵያ በተፈጥሮ ሀብቷ የመጠቀም ጥያቄ ታነሳለች፣ ወይም ደግሞ በተፈጥሮ ሀብቷ ትጠቀማለች። በተፈጥሮ ሀብቷ ትጠቀማለች ስትልስ ምን ማለት ነው? የኢትዮጵያ ትልቁ የተፈጥሮ ሀብቷ ምንድነው? ውሃ ነው። የኢትዮጵያ በተፈጥሮ ሀብቷ መጠቀም ስትጀምር የሻቢያ በካይሮ መንግስት በኩል ያለው የሻቢያ ሬሌቫንስ ያጠበቃል ማለት ነው። ሁለተኛው የተረጋጋች ኢትዮጵያ ስትኖር ቅድም እንዳልኩት ናቹራል የሆነ የባህር በር ጥያቄ ታነሳለች። ቅድም ለዛውም ጥያቄው ላይ ያነሳው ነገር ገልብጠን እናስበው። ሻቢያ በኢትዮጵያ ውስጥ ጦርነትን
ሰስቴይነብል ለማድረግ የሚያደርጋቸው ጥረቶች ሁሉ ኢትዮጵያ የባህር በር ጥያቄ እንዳታነሳ ነው። ሻቢያን ሁሌም የሚያማው ኢትዮጵያ የተደገሰላትን ሁሉ አልፋ የባህር በር ጥያቄ ማንሳቷ ነው ሻቢያን የሚያማው። ስለዚህ የተረጋጋች ኢትዮጵያ የባህር በር ጥያቄ ታነሳለች ቢኮዝ ኢትስ ናቹራል። አንዳንድ ነገሮች ለምሳሌ ሰው ሰራሽ ከሆኑ እኮ ማኔጅ ታደርጋቸዋል። ተፈጥሯዊ ሲሆኑ አስገዳጅ ይሆናሉ። ኢትዮጵያ የባህር በር ጥያቄ ማንሳት አይደለም ነውሩ፣ አለማንሳት ነው ነውሩ። ምክንያቱም ዳስ ዲፋይንግ ዘ ኔቸር ተፈጥሮን አለመቀበል ማለት ነው። ሶስተኛው ነገር ቅድም አቶ ሽመልስ ያነሳው የነበረው በኢትዮጵያ የተረጋጋች ኢትዮጵያ ሰላም፣ ልማት፣ ዲሞክራሲን ታረጋግጣለች። ኢትዮጵያ ውስጥ የሚፈጠር ማንኛውም ነገር ስፒል ኦቨር ኢፌክት አለው። ለምሳሌ የሻቢያ መንግስት የሚያስፈራራበት ይፈልጋል። በኢትዮጵያ ውስጥ ጦርነት ካለ፣ ኢትዮጵያ ውስጥ ውድመት ካለ፣ ኢትዮጵያ ውስጥ መተላለቅ ካለ የሻቢያ መንግስት ማስፈራሪያ ነው እሱ የሚያደርገው። ለምሳሌ ብሎ እኔ ሰላም ዲሞክራሲ ምናምን የሚል ጥያቄ አይነሳበትም። ኢትዮጵያ ውስጥ ካለ ግን ስፒል ኦቨር ኢፌክቱ ወደ ኤርትራ የመዛመት እንትናለሁ። የኤርትራ ህዝብም ለሰላም ለልማት ለዲሞክራሲ ቀና የሆነ ህዝብ ነው። ይህንን ጥያቄ ያነሳል። ይህን ጥያቄ የሚያነሳ ከሆነ የሰላም ጥያቄ የሚያነሳበት ከሆነ የኤርትራ መንግስት ስሪቱ አይፈቅድለትም። የልማት ጥያቄ ከተነሳበት ስሪቱ አይፈቅድለትም። የዲሞክራሲ ጥያቄ ስሪቱ አይፈቅድለትም። ስለዚህ በእነዚህ ሶስት ምክንያቶች ኢትዮጵያ እንዳትረጋጋ የሻቢያ መንግስት ታትሮ ይሰራል። ኢትዮጵያ ውስጥ የሚሰሩ የልማት ስራዎች ከፍተኛ ስፒል ኦቨር ኢፌክት አላቸው ስንል ልማት ብቻ አይደለም ስፒል ኦቨር ኢፌክት ያለው። ኢትዮጵያ ውስጥ የሚፈጠር ጦርነትም ሆነ ውድመት በቀላሉ ወደ ጎረቤቶቻችን የመዛመት አቅም አለው። አለስ አደርዋይስ የኢትዮጵያ መንግስት አቅም ኖሮት እነዚህን ጦርነቶች ኮንቴን ማድረግ እስካልቻለ ድረስ ኢትዮጵያ ውስጥ ምክንያቱም ከጎረቤቶቻችን ጋር ከዚህ በፊት ደጋግመን እንደምንለው ህዝብ ነው የምንጋራው፣ ደም ነው የምንጋራው፣ አጥንት ነው የምንጋራው፣ ሃይማኖት ነው የምንጋራው፣ ታሪክ ነው የምንጋራው፣ ብዙ ነገር እንጋራለን። መሬት ላይ ያለ ድንበር ብቻ አይደለም የምንጋራው። ይሄ ለምሳሌ ዋይ ኔሽንስ ፌል የሚለው መጽሐፍ ላይ ሜክሲኮና አሜሪካን ያወዳድራል ጸሐፊው። በሜክሲኮና በአሜሪካ ግንኙነት ልክ አይደለም በኢትዮጵያና በኤርትራ፣ በኢትዮጵያና በጅቡቲ፣ በኢትዮጵያና በኬንያ፣ በኢትዮጵያና በሶማሊያ፣ በኢትዮጵያና በሱዳን መካከል ያለው ግንኙነት በአሜሪካና በሜክሲኮ መካከል ያለው ግንኙነት አይነት አይደለም። ኢትዮጵያ እንደ አንከር ስቴት ውድመቷም ወደ ጎረቤቶቿ የመሻገር እድሉ ሰፊ ነው። አለስ አደርዋይስ ኮንቴን እስካላደረግነው ድረስ ልማትም ሰላምህም ደግሞ ወደ እነሱ ዲፊውዝ የማድረግ እድሉ ሰፊ ነው። ስለዚህ እንደ ሻቢያ አይነት መንግስታት በተቻላቸው መጠን በኢትዮጵያ ውስጥ ሰላምና ዲሞክራሲ ሰላምና ልማት የሚረጋገጥ ከሆነ ወደኛ ዲፊውዝ ያደርጋል። ይሄ ዲፊውዝ ካደረገ ደግሞ መጥፊያችን ነው ብሎ ያስባል። የሶማሊያ መንግስትና የጅቡቲ መንግስት ደግሞ ኢትዮጵያ ያለ ኢትዮጵያ ለኔ ብዙ ጊዜ ደጋግመን እንለዋለን። ኢትዮጵያ ውስጥ የሚፈጠር ከኢትዮጵያ ራሳቸው ነጥለው አይደለም የተረጋጋ ኢኮኖሚ የተረጋጋ ሀገር እንኳን ሊኖራቸው አይችልም። ስለዚህ እነዚህ መሪዎች ወደ ኢትዮጵያ ሲመጡ ለኔ ወደ ሀገራቸው ነው የመጡት፣ ወደ ህዝባቸው ነው የመጡት፣ ወደ ትክክለኛው መንገድ ነው የመጡት። ምክንያቱም ሶማሊያ የኢትዮጵያ ሶማሌ ክልል ካልተረጋጋ፣ የኢትዮጵያ ሶማሌ ክልል ሲለማ፣ የኢትዮጵያ ሶማሌ ክልል ሰላምና መረጋጋት ሲያገኘው በቀላሉ ይሄ ሰላምና መረጋጋት ወደ ቀጣዩ የሶማሊያ ሀገር ይዛመታል። የኢትዮጵያ ሶማሌ ክልል ሲረጋጋ በቀላሉ ወደ ጅቡቲ ይዘረጋል ይሄ ነገር። ምክንያቱም የጅቡቲ እና በኢትዮጵያ መካከል ከፍተኛ የሆነ የሰላምና የኢኮኖሚ ግንኙነት አለ አይደል? ይሄ የኢኮኖሚ ግንኙነት ሊቀጥል የሚችለው አቋርጦት የሚመጣውን መንገድ በሙሉ ሰላምና መረጋጋት ሲኖረው ነው። ያ አካባቢ ተረጋጋ ማለት ለጅቡቲ ሰላም፣ ለጅቡቲ ልማት፣ ለጅቡቲ እድገት ከፍተኛ አስተዋጽኦ ይኖረዋል። ስለዚህ ለኔ በቀጠናው ላይ አንድ ጤነኛ መሪ፣ አንድ ቪዥን ወይም ደግሞ ራዕይ ያለው መሪ ሲፈጠር ማድረግ ያለበት ትልቁ ስራ የኢትዮጵያ መንግስት እያደረገ ያለውን ስራ ነው። ምክንያቱም የኢትዮጵያ የውጭ ግንኙነት ፖሊሲዋ ከዚህ በፊት የነበረው ምንድነው? በተቻለው መጠን ወደ ውጭ ወደ ሩቅ ምስራቅ ወደ ምዕራባውያን ወደ ምናምን ያማትር ነበር። አሁን የኢትዮጵያ መንግስት የያዘው ስትራቴጂ የውጭ ግንኙነት ስትራቴጂው ሜቢ አቶ ሽመልስ በዘርፉ ላይ ተመራማሪም ስለሆነ ሊጨምርበት የሚችለው ተቀዳሚ የኢትዮጵያ የውጭ ግንኙነት መነሻው እንደ አንኳር አድርጎ የሚወስደው ጎረቤቶቹ ነው።
ለምን ካልክ አስገዳጅ እውነት አለ። ከነዚህ ጎረቤቶቻችን ጋር የምንጋራቸው ድንበር ብቻ አይደለም ወይም ደግሞ ጉርብትና ብቻ አይደለም የሚያስተሳስረን። ስለዚህ እነዚህ መሪዎች ወደ ሀገራቸው ነው የመጡት። ለሐሰን ሼህም ሆነ ለፕሬዚዳንት ኦማር ጊሌ ጅግጅጋም ሆነ ሶማሌ ክልል ሀገራቸው ነው፣ ህዝባቸው ነው። ለዛ ነው በቀላሉ ኮሙኒኬት ያደረጉት። በቋንቋ ይግባባሉ፣ በታሪክ ይግባባሉ፣ በሃይማኖት ይግባባሉ፣ በማንነት ይግባባሉ፣ በታሪክ ይግባባሉ። ስለዚህ ይሄ መግባባት ነው ወደ ልማት የሚያደርስህ። ስለዚህ ለኔ እነዚህ መሪዎች ወደዚህ ሲመጡ ከዚህ በፊት የካይሮ መንግስት ሲያደርገው የነበረ እንቅስቃሴ አለ፣ የሻቢያ መንግስት ያደርገው የነበረ እንቅስቃሴ አለ። እነዚህ ሀገራት አጌንስት ኢትዮጵያ ለማስቆም የእስከርፖ አካል የማድረግ የኢትዮጵያን ለማነቅ አገልግሎት እንዲሰጡ ለማድረግ ርብርብ ተደርጓል። ያ ርብርብ አልሰራም። ብዙ ነገር ተሞክሯል። ሐሰን ሼህንም ፕሬዚዳንት ኦማር ጊሌንም ገልብጦ አጌንስት ኢትዮጵያ ለማቆም ጥረት ተደርጓል። መደረግ የሚችሉ ነገሮች ሁሉ ተሞክረዋል፣ አልሰሩም። ያልሰሩት ቢኮዝ ስለማይጠቅማቸው የሶማሊያ ህዝብን፣ የሶማሊያን ህዝብ፣ የሶማሊያን መንግስት፣ የጅቡቲን ህዝብ፣ የጅቡቲን መንግስት አጌንስት ኢትዮጵያ መቆም አይጠቅመውም፣ አያዋጣው። ምክንያቱም ውሃ የሚሰጥህ ህዝብ ነው፣ መብራት የሚሰጥህ ህዝብ ነው። እያንዳንዱን የመሰረተ ልማት ስራ ሲሰራ ጎረቤቶቹን አስቦ የሚሰራ ህዝብ ነው የኢትዮጵያ ህዝብ ማለት። አባይን ሲገድብ እንዴት አድርጌ ለሱዳን፣ እንዴት አድርጌ ለደቡብ ሱዳን፣ እንዴት አድርጌ ለኬንያ አቀርባለሁ ብሎ ነው የሚያስበው። መንገድ ስትሰራ እንዴት አድርጌ ከተቀሩት የአፍሪካ ከኬንያ ተሻግረ ታንዛኒያን እንዴት አድርጌ እዚህ ውስጥ አካትታለሁ ነው የምትለው። እንዴት አድርጌ አፍሪካን አስተሳስረዋለሁ ብለህ ነው የምታስበው። እንደዚህ ብሎ ከሚያስብ መንግስት አጌንስት መቆም አያዋጣቸው፣ አይጠቅማቸው። ስለዚህ ለኔ ወደ ትክክለኛው መንገድ የመጡት ብዬ ነው ማስበው። በጣም ጥሩ። እንግዲህ አሁን በኢትዮጵያ መንግስት በኩል ከትናንት እስከ ዛሬ በተለይም ደግሞ የለውጡ መንግስት ከመጣበት ጊዜ ጀምሮ የአሰብ ጉዳይ ፕሬዝዳንት ኢሳያስም እዚህ አዲስ አበባ በመጡበት ጊዜ ላይም በአደባባይ የተነገረው የአሰብ ጉዳይ በጋራ መጠቀም የባህር በር ጉዳይን በተደጋጋሚ ሲነሳ መቆየቱ ይታወቃል። ነገር ግን ኢትዮጵያ የሚሊተሪ የበላይነት እያላት እንኳን ጉዳዩን ዛሬ ድረስ በንግግርና በዲፕሎማሲ ነው። ኤርትራውያኖቹ የሚሉት ነገር አለ። እኛ በደም ነው ያገኘነው፣ በደም ነው ባህር በሩን የተቆጣጠር ነው ይላሉ። የኢትዮጵያ መንግስት ስለዚህ ዛሬ አቅም አለኝ ብሎ በደም የተወሰደውን በደም ላስመልስ ወደሚል ሹኩቻ ውስጥ አልገባም። ከዛ ይልቅ ንግግርን ሰጥቶ መቀበልን እያስቀደመ ነውና ይሄ ዛሬም ድረስ ነው ያለው። የኤርትራ መንግስት ብዙ ነገር ውስጥ ፖለቲካ ውስጥ ገብቶ በሚፈተፍትበት ግጭትን ኤክስፖርት በሚያደርግበትና እንደዚሁም ነዳጅ በሚያቀጣጥልበት ሁኔታ ውስጥ ሆኖ እንኳን የኢትዮጵያ መንግስት አሁንም እንነጋገር እያለ ነውና ይሄ ትርጉሙ ምንድን ነው ለርሶ? በጣም ጥሩ። ይሄ ቅድም ካነሳው ጋር ነው የሚያያዘውና አፈወርቅም ሪጅን ቢሄቪየር ሲያወራ ያነሳው ነው። ምንድን ነው እኛ እንደ ስቴት ቢሄቭ የምናደርገው እንዴት ነው፣ ጎረቤቶቻችን እንዴት ነው የምናየው ከሚለው ነው የምነሳው። ምንድን ነው ኢትዮጵያ ውስጥ ብዙ ጊዜ የነበረው አንድ ፖሊሲ አፍሪካ ቀንድ የተተራመሰ ስለሆነ ሲጅ ሜንታሊቲ ወይ ደግሞ ተከበናል ከጎረቤቶቻችን ውስጥ ታማኝና ቋሚ ወዳጅ የለም፣ እነሱ ጀርባ ያሉት ደግሞ ኢትዮጵያን ሊጎዱ የሚፈልጉት ነው የሚል ለብዙ አመታት የሄደ ነበር። ከዛ በኋላ በቅርብ አመታት ደግሞ ሴኩሪታይዝድ ማድረግ ጎረቤቶቻችንና ወዳጆቻችን ናቸው፣ ግን በሴኩሪቲ መነጽር ማየት ነው። ባለፉት 8 አመታት 7 አመታት የተቀየረው ይሄ ነው። ጎረቤቶቻችንና ሌሎቹን የዓለም ህዝቦች እንዴት ነው የምናየው የሚል መሰረታዊ ለውጥ ነው የመጣ። ከዛ ነው ይሄ የምነሳው። ጎረቤቶቻችን የኛ ቀጣይ ዋና የኢትዮጵያን ውጭ ግንኙነት የሚወስኑ ወዳጆቻችን ናቸው። ያን ብቻ ሳይሆን ቅድም ኤርትራ ላይ እንዳነሳው ጅቡቲም፣ ሶማሊያም፣ ኬንያም ሁለት አገር ውስጥ ያሉ አንድ ህዝቦች ይዘን ነው ያለ ነው። ስለዚህ ሃይማኖት እንጋራለን፣ ድንበር እንጋራለን፣ ባህል እንጋራለን፣ ህዝብ እንጋራለን እና እንዲሁ ዋዛ ፈዛዛ እንደ ሁለት ሀገርና ተለያዩ አድርገን የምናየው ሳይሆን እያንዳንዱ ጎረቤቶቻችን ላይ የሚፈጠረው ነገር ከኛ ጋር በጣም የተሳሰረ ነው። ስለዚህ ጎረቤቶቻችን እንደ እዳ እንደ ሴኩሪቲ ጉዳይ ሳይሆን እንደ ኢኮኖሚ ሪሶርስ አይተን ክፍተቶቻችን እየተሞላላን በጋራ ማደግ ፍልስፍና ነው ያዝነው። ያ ማለት ምንድነው? የኢኮኖሚክ ኢንቴግሬሽንን መፍጠር ነው። ለዛ ደግሞ
አዲስ ታክቲክ ነው ስንጠቀም የነበረው፣ ስትራቴጂ ነው ስንጠቀም የነበረው። ምክንያቱም ፎሬን ፖሊሲ ውስጥ ቢያንስ 3 ስትራቴጂዎች አሉ። አንደኛ ታክቲካል ሪሌሽን የሚባለው ጊዜያዊ ግንኙነት የምትፈጥርበት። ይሄ ብዙ ጊዜ አገዛዞች ለጊዜያዊ አንድ ጊዜ ችግር ሲያጋጥማቸው ያንን ችግር ለመፍታት የሚገናኙበት የሚወዳጁበት ነው። ታክቲካል ነው፣ ይሄ ጊዜያዊ ነው። ሌላ ግን ስትራቴጂክ የሚባለው በስፋት ሀገራት የሚገናኙበት ነው። ይሄ ምንድነው? የሀገረ መንግስት ብሔራዊ ጥቅምን መሰረት አድርጎ ለብዙ ጊዜ የሚቆይ የሁለት ሀገራት ግንኙነትን መሰረት ያደረገ ሊወስን የሚችል ነው። ሶስተኛና አሁን ኢትዮጵያ አሁን አፍሪካ ቀንድ ላይ አፕላይ ለማድረግ እየጣረች ያለችው ኦርጋኒክ ፓርትነርሺፕ ሪሌሽን ነው። ይሄ ምንድነው? ከሀገረ መንግስትም ራሱ ያለፈ የህዝብ ለህዝብ ግንኙነት ህዝቡን ማስተሳሰር ነው። ለምሳሌ ኤሌክትሪሲቲ ወደ ጅቡቲ ስትልክ የኢትዮጵያ መንግስትና የጅቡቲ መንግስት አይደለም፣ የኢትዮጵያ ህዝብና የጅቡቲ ህዝብ ነው የሚገናኙ። ኦርጋኒክ ነው። ይሄ ኤሌክትሪክ ሲቋረጥ ትልቅ መሰረታዊ ችግር ነው የሚፈጠረው። ውሃ ሲቋረጥ እያንዳንዱ በህዝብ ለህዝብ ማስተሳሰር ነው። ኦር ቢያንስ የጅቡቲን ህዝብ ከኢትዮጵያ መንግስት ጋር ከኢትዮጵያ ህዝብ ጋር ታገናኛለ፣ ኬንያ ጋር። ይሄንን ነው ኢትዮጵያ ያደረገችው። ባለፈው ሰሞንም በዚህ ሰሞንም የጅቡቲ ፕሬዚዳንት የሶማሌ ፕሬዚዳንትም የመጡት እንደዛ አይነት ነው። ያንን ነው እዛ ውስጥ ያየነው የህዝብ ለህዝብ ግንኙነት ነው። የአንድ ህዝብ ስሜት ነው። ሁለት ሀገር ውስጥ ያሉት ወንድማማቾች እንደሆነ ዲስሚኔት ለማድረግ ነው ተደረገው። ሶ ወደ አሰብ ስንሄድ አንተ እንዳነሳው ነው ከኛ ፖሊሲ የመነጨ ነው እንጂ የአሰብ ጉዳይ ስናነሳ ኤርትራ ወንድሞቻችን እንደሚሉት በጉልበት የወሰዱት ሳይሆን እኛ ኢትዮጵያ መንግስት የሰጠው ነው። ባይዞ ይሄ በህግ ማውራት ስለምንችል ነው። በህግ ማውራት ስንችል ለምሳሌ ቀላሉ እንተና ኢህአዴግ ሽግግር መንግስት ሲያቋቁም የሽግግር መንግስትና የኤርትራ ጊዜያዊ አስተዳደር ግንኙነት የሚወስን ህግ አውጥቶ ነበር። ሽግግር መንግስት እዛ ውስጥ እንደ ኢሳያስ ያሉ ባሉበት የተቀመጠው ምንድነው? አሰብ ነጻ የኢትዮጵያ የባህር በር ሆነ ታገለግላለች ይላል። ከዛ በኋላ ኤርትራ ሪፈረንደም ሲካሄድ በኢትዮጵያ መንግስት ነው የተመረጠው። ያን ብቻ ሳይሆን የአሜሪካ ሴኩሪቲ አድቫይዘር የነበረው እነሱ ሲያደራድር የነበረው የኤርትራን ወገን አሳምነን ድርድሩ ላይ መለስ ነው አያስፈልግንም ብሎ የተወው። የኢትዮጵያ ወገን ለምን እንደተወ አላቅም ብሎ በራሱ ኢንተርቪው ሰጥቷል። ሶ በራሳችን መንገድ ያን ብቻ አይደለም። አሰብ የኤርትራ አስመራ ሲቆጣጠር የኤርትራ አካል አልነበረም፣ ራስ ገዝ ነበር። ኤርትራ ራስ ገዝ ነው፣ አሰብም ራሱን የቻለ ራስ ገዝ ነው። ኢቭን አስተዳደር አይደለም፣ ሌሎቹ ክልሎች አስተዳደር ናቸው። ኤርትራ አሰብና ድሬዳዋ ግን ራስ ገዝ ነበሩ። ራሱን የቻለ ራስ ገዝ ክልል ያለምንም ድርድር የሰጠን ኢትዮጵያ ነው። ያን ብቻ አይደለም። የአንድ አካባቢ ከዋና ሀገረ መንግስት ሲገነጠል ሪፈረንደም ሲካሄድ የሴሴሽን ሎ የሚባለው የመገንጠል ህጎች ውሎች ይፈራረማሉ። ያ ማለት ሪሶርስ መከፋፈል፣ ተለያዩ በጣም አጨቃጫቂ የሆኑ አካባቢዎች እንዴት እንደሚፈቱ የሚያስቀምጥ። አሰብ ላይ ኢትዮጵያ ፖርት ገንብታለች። ትልቅ ሪሶርስ ነው እዛ ላይ ያወጣ ነው። ኤርፖርት አለ፣ የኦይል ሪፈራይነሪ አለ። እነዚህ ሁሉ ነዳጅ ማጣሪያ ትናንትናም ጠቅላይ ሚኒስትሩ ሲያነሱ ነበር። እነዚህ ሁሉ ሪሶርስ ምንም ሳይነጋገሩ የተውት ዝም ብለን የተው ነው ማለት ነው። ግን ይሄ ሁሉ እያለ ቅድም ባልኩት መሰረት የኢትዮጵያ አዲሱ ፖሊሲና ኤርትራ ላይ ያየለን ፖሊሲ ከዚህ በፊት ያለው ንትርክን እንዝጋና አሁን ለኤርትራ ህዝብም ለኢትዮጵያ ህዝብም የሚጠቅመው የኢኮኖሚ ኢንቴግሬሽን እንጠቀም ነው። ይሄ ደግሞ የኢትዮጵያ የፖሊሲ ሬዚሊያንስ ነው የሚያሳየው እንጂ አንተም እንዳነሳው ህግም ይፈቅዳል፣ ዲፕሎማሲ ጫናም ይፈቅዳል። ያን ብቻ አይደለም፣ አሁን ያለ የዓለም ነባራዊ ሁኔታም ይፈቅዳል። በሪፒቲድሊ ጠቅላይ ሚኒስቴሩ ይሄንን የኢኮኖሚ ኦፈር የሚያነሱት ቅድም ያነሳውት የኢትዮጵያ ፎሬን ፖሊሲ ውስጥ የተቀመጠ ፍልስፍና ኤርትራውያንና ኢትዮጵያውያን አንድ ህዝብ ሁለት ሀገር ውስጥ ያሉት፣ ስለዚህ የኢትዮጵያውያን ጥቅም የኤርትራውያን ጥቅም ነው። ሁለተኛ የኛ ብሔራዊ ደህንነት የሚረጋገጠው የጠንካራ ሀገርን አፍሪካ ቀንድ መፍጠር የምንችለው ሁሉም እኩል ሲሆን፣ ነገር ግን አሁን የተለወጠ ኢትዮጵያ ውስጥ ምንድነው? ሻይ አይደለም፣ ኖ ሞር ሻይ ቢሆንም ግን ከዚህ በኋላ በኢትዮጵያ ብሔራዊ ጥቅም ላይ በኢትዮጵያ ብሔራዊ ደህንነት ላይ አይነፋር አይደለንም። ባህር በር ስናነሳ ቅድም ባልነው ፈንዳሜንታሊ
ኢኮኖሚ ኢንቴግሬሽንን በተከተለ ነው። ይሄ ማለት ግን ኢትዮጵያ ከዚህ በኋላ ይሄ ካልሆነ ብላ አይናፋር ሆና ቁጭ አትልም። ስርዓትን በተከተለ አሰርቲቭ ሆና ትንቀሳቀሳለች ነው። ያ ነው ጠቅላይ ሚኒስትሩ በተደጋጋሚ ኢኮኖሚ እንዲያነሱ ያደረገ ማለት ነው። በጣም ጥሩ። እንግዲህ አሁን የፖለቲካ ሳይንስ ወይም ደግሞ ተማሪዎች ወይም ደግሞ ልሂቃን የሚናገሩት ነገር የዚህ ስርዓት መር ወይም ህግጋት መሩ ስርዓት ወይም የሊበራል ዲሞክራሲ አሁን ዲሚኒሽ እያደረገ የመጣበት ጊዜ ላይ ነው ይላሉ። የዳቮሱ የኢኮኖሚ ፎረምም አንዱ ካረጋገጣቸው ነገሮች መካከል የዚህ የኮርፖሬሽን የተቋማት የማድረግ አቅም ከጊዜ ወደ ጊዜ እየወረደ መጥቶ አሁን ሪያሊዝም ላይ ነን ወይም ደግሞ ፓወርና ናሽናል ኢንትረስት ሁሉን ነገር ይወስናል የሚል ለዛም ደግሞ ቅድም ሽመልስ ያነሳቸው ምሳሌዎች አሉና እዛ ደረጃ ላይ ነን የሚል ነገር በስፋት እየተጠቆመ ነው። ኢትዮጵያም እዛ ማዕቀፍ ውስጥ ናት። ከዚህ ደግሞ ልትወጣ አትችልም። እንግዲህ በጠቅላይ ሚኒስትሩ በትናንቱ ንግግር አንድ እርግጠኝነት የታከለበት ጉዳይ ተነስቶ ነበረ። አንዱ ምንድነው እዛ ላይ ያቀረቡት የባህር በር ጥያቄ ይሳካል በባሌም በቦሌም። ምን ማለት ነው? የአንድ መንግስት ተቀዳሚ የቤት ስራው ዓለም አቀፍ ህግ ማክበር አይደለም። ተቀዳሚ የቤት ስራው የመረጠውን ህዝብና ሀገር ጥቅም ማስጠበቅ ነው። ያ የሀገረ መንግስት አሁን የመንግስትነት ጅማሮ ማሳያው እሱ ነው። ከጠቅላይ ሚኒስትር አብይ አህመድ መንግስት የሚጠበቀው ስራ የኢትዮጵያን ጥቅም በዓለም አቀፍ መድረክ ላይ ማስጠበቅ ነው። አዎ እንደ ዓለም እያቀረብን ያለነው ጥያቄዎች አሉ። ለምሳሌ ተገቢ ስለሆነ አይደለም በሰጥቶ መቀበል ነው የባህር በር ጥያቄ የምናነሳው ስንል ተገቢ ስለሆነ አይደለም። አንዳንዴ ለሰላም ምክንያቱም ለልማታችን ስለሚያስፈልገን የምንከፍላቸው መስዋዕትነቶች አሉ። ምክንያቱም እንደ ሀገር ከፍተኛ ቁጥር ያለው ህዝብ ያለበት ሀገር እንደ ኢኮኖሚ ኢትስ ጃይንት ኢኮኖሚ ነው። ይሄ ህዝብና ይሄ ኢኮኖሚ የሚተማመንበት በእርግጠኝነት ላይ የተመሰረተ ስጋት የሌለበት ደህንነቱ የተጠበቀ ዘላቂ የሆነ የባህር በር ይፈልጋል። በማንም ላይ ጥገኛ ሆነን ልንቀጥል አንችልም። ስለዚህ በራሳችን አልምተን ያለ ማንም ጣልቃ ገብነት የምንጠቀምበት የባህር በር ያስፈልገናል። ለዚህ ደግሞ አስፈላጊውን ዋጋ ለመክፈል ዝግጁ ነን። አስፈላጊ ዋጋ ሲባል ምን ማለት ነው ከተባለ ጤነኛ መንግስት በጎረቤቶቻችን ካለ በተለይ በሻዕቢያ በኩል ጤነኛ መንግስት ካለ አስፈላጊ ዋጋ ማለት በኢኮኖሚያችን ውስጥ ካሉ አሴቶች ውስጥ የትኛውንም የመረጡት ሰጠን። ጠቅላይ ሚኒስትሩ እንዳሉት በግድባችንም ላይ በቴሌኮምም ላይ በአየር መንገዳችንም ላይ ከየትኛውም የኢኮኖሚ ሴክተር ላይ የሚፈልጉትን መርጠው ተደራድረን ድርሻ ሰጠን የባህር በር ባለቤት መሆን ጤነኛ መንግስት ካለ። ጤነኛ መንግስት ከሌለስ የኛ ጥያቄ ባህር በር ማግኘት ነው። ለምሳሌ የኢትዮጵያ መንግስት ደጋግሞ ለመክሰስ ይሞክራል። በባህር በር ምክንያት ወደ ጦርነት ሊገባ ነው። በባህር በር ምክንያት ለምን ወደ ጦርነት እንገባለን? ይሄ መንግስት እኮ የጦርነት ምን ያህል እንደሚጸየፍ ጦርነትን ምን ያህል እንደሚሸሽ ለማሳየት የሻዕቢያ መንግስት ተግባር ማየት ብቻ በቂ። የሻዕቢያ መንግስት አሁን ዓለም በሚያውቀው የኢትዮጵያ ግዛት ውስጥ አለ። የሻዕቢያ መንግስት በኢትዮጵያ የውስጥ ጉዳይ ውስጥ እጁ አለ። በኢትዮጵያ ኢኮኖሚ ውስጥ አሻጥር ይሰራል። የኢትዮጵያ ውስጥ ያሉ ታጣቂዎችን ያስታጥቃል፣ ያሰለጥናል፣ ሲታመሙ ያስታመማል። የትኛው የዓለም ሀገር ነው ይህንን ተቀብሎ የሚቀመጥ? ይሄ ለሰላም ሲባል የሚከፈል ዋጋ ነው። ሰላሙን የምንፈልገው ማደግ ስለምንፈልግ መልማት ስለምንፈልግ ኢኮኖሚያችን እያደገ ስለሆነ ሁኔታዎች ሲመቻቹለት ኢኮኖሚያችን በምን ያህል ደረጃ እንደሚያድግ እያየነው ነው። በትላንትና የጠቅላይ ሚኒስትሩ ንግግሮች ውስጥ የተጠቀሱት ቁጥሮች they are not just a number በደም በላብ የተገኙ ቁጥሮች ናቸው። 5.1 ቢሊዮን ዶላር በግማሽ ዓመት ውስጥ ከኤክስፖርት አግኝተናል ሲባል ይሄ ዓለም አቀፍ ዳታ ነው። የኤክስፖርት ዳታን ልትዋሽ አትችልም። ዓለም አቀፍ ዳታ ነው ይሄ ማለት ከአንድ አይተም ከወርቅ ወይም ከቡና ላይ የምናገኘው ካለፉት ዓመታት አጠቃላይ የዓመት ገቢያችን እኩል ነው። ይሄ በየትኛውም ዓለም ላይ አስደናቂ ነው። የሀገር ውስጥ ገቢን ውሰድ በትሪሊየን አይደለም ከግማሽ ትሪሊየን ዘሎ የማያውቀው የሀገር ውስጥ ገቢ አራውንድ 1.2 1.5 ድረስ ትሪሊየን ድረስ
አገር ውስጥ ገቢ ጀነሬት ማድረግ ችሏል። ሁኔታዎች ሲመቻቹለት ከዚህ በላይ ማደግ ይችላል። እንደ መንደር ጎረምሳ ወይም ደግሞ እንደ ማጅራት መቺ ግን ጉልበት አለንና ጠንካራ ሰራዊት አለንና ጠንካራ አየር ኃይል አለንና ጎረቤቶቻችን አያያዛቸውን አይተን ጭብጦን ቀማቸው ልንል አንችልም። ምክንያቱም ኃላፊነት የሚሰማንም ሀገር ስለሆነ በቀጠና ውስጥ የማድረግ ችግር የለብንም። ለምሳሌ ብዙ ጊዜ ደጋግሜ ይለዋለሁ የኢትዮጵያ መንግስት በኃይል የባህር በር ባለቤት የመሆን ፍላጎት ቢኖረው ኖሮ ዛሬ እኔና እናንተ ስናወራ የባህር በር ባለቤት ሆነን ነበር። 2 ዓመትና ከዛ በላይ የፈጀበት ምክንያት በጉልበት ማድረግ ስለማንፈልግ ነው። በቀጠናችን ላይ ነጥቀን ለመውሰድ የሚያስችል በቂ ማስረጃ ስለሌለን አይደለም። ቅድም አቶ ሽመልስ አንስቶታል። አሰብን ክሌም የምናደርግበት ከበቂ በላይ ፋንዳሜንታል የሆኑ ክፍተቶች አሉ። የህግም የሞራልም የዶሜስቲክ ህግ ብቻ ሳይሆን የዓለም አቀፍ ህግም ጭምር። የዓለም አሰብ የኤርትራ ግዛት አካል የሆነችው በኢትዮጵያ መንግስት ስህተት ብቻ ሳይሆን በዓለም አቀፉ ማህበረሰብ ስህተትም ጭምር ነው። ማስቆም ነበረባቸው። ምክንያቱም ያንን ውሳኔ ለመወሰን የሚያስችል በውክልናም በውግንናም ኢትዮጵያን ህዝብ የሚወክል መንግስት ስላልነበረ ያኔ ዓለም አቀፉ ማህበረሰብ ይሄንን ውሳኔ ማስቆም ነበረበት። የዓለም አቀፉ ማህበረሰብ ስህተትም ጭምር ነው። ይሄ ስህተት ሲታረም የኢትዮጵያ መንግስት ብቻ አይደለም ማረም ያለበት፣ ዓለም አቀፉ ማህበረሰብ ማረም አለበት። ስለዚህ የኢትዮጵያ መንግስት በእርግጠኝነት የባህር በር ይገባኛል ሲል በማንኛውም መንገድ ባህር በር አገኛለሁ ሲል አለማግኘት ስለማይቻል አለማግኘት አንችልም። ያለ ባህር በር መኖር አንችልም። በቃ ምክንያቱም መታወቅ ያለበት ህዝባችን፣ ኢኮኖሚያችን ያለ ባህር በር ከዚህ በላይ መቀጠል አይችልም። ከዚህ በፊት ተሸክመናል፣ ተሸክመናል። ከዚህ በፊት መተናል፣ መተናል እስከዛሬ። ከዚህ በኋላ ግን መቀጠል እንችላለን ነው ከተባለ ለምን ያህል ጊዜ ከተባለ ልናውቀው አንችልም። ስለዚህ for the sake of the regional peace ምክንያቱም ይሄን የሚለው የዩኤን ኤርትራን ከኢትዮጵያ ጋር ሲያስተሳስር ያቀረባቸው 3 ምክንያቶች አሉ። ለቀጠናው ሰላም ሲባል፣ ለኤርትራ ህዝብ ደህንነት ሲባል፣ የኢትዮጵያ የባህር በር ጥያቄ ፍትሃዊ ስለሆነ ሲባል፣ ኢትዮጵያን ከኤርትራ ጋር በፌዴሬሽን አስተሳስረናል ስለሚል፣ ለቀጠናው ሰላም ሲባል፣ ለኤርትራ ህዝብ ጥቅም ሲባል፣ ለኢትዮጵያ ህዝብ ደግሞ ፍትሃዊ የባህር በር ይገባኛል ጥያቄ ሲባል ኢትዮጵያ ባህር በር አልባ መሆን አትችልም። ይሄ ሊሰመርበት ይገባል። እጅግ በጣም አድርጌ አመሰግናለሁ እንግዶቼ። የተወደዳችሁና የተከበራችሁ ተመልካቾቻችን የዛሬው የሀገር ጉዳይ ዝግጅታችን ይህንን ይመስላል። ፕሮግራሙን እየመራው ከመላ የስቱዲዮ ባለሙያዎች ጋር በመሆን ብስራት መለሰ አብሬያችሁ ቆየው። በያላችሁበት ሰናይ ጊዜ ይሆንላችሁ።